ብኝ ነው የርቃን ቪዲዮ ተይዞባል የሚባል ነገር አለ። አረ በጌታ ከሆነ ሴት ጋር ደምሮ የለጠፈብህ ምን አይነት ፎቶ ነበር? ከዛ በኋላ ነው አይደል አንተ የወጣው? እስኪ ንገረን። እኔ ሰሙን አልፋታውም ምስል ነው ከወለ ሰሙ ተዋልኩ ነው እኔ አልፋታውም ጌታ ሰሙን ለመሰለ ጭምብሉን ካላወለኩለት አልፋቶም። ሰሙ አየህ አይደለ እንዴት እንደምታታልል ሲሶ ሰሙልሽ እዛ አካባቢ አይደለሁም አለ በቃ እራሱ እኮ ነው ያለ። አይደለሁም ካለ አይደለሁም ያለበትን የሱን ኦኬ ሐሳብ አክብረ በሱ ሐሳብ ነው ማውራት ያለ። ለዚህ ኮላጭ በርባሪ ላታላይ ለኦንሊ ጂሰስ ለሆነ ሰውዬ እየተከራከርክለት ነበር። ምን ይያልክ ብሎኛል ስለዚህ ቀበለዋለሁ አልክ። በረከትን ፓስተር ብሎታል። እኔ ቄስ አልለውም ፓስተር ስላለው ፓስተር እለዋለሁ ብለሃል። የሌሎቹን ለምንድን ነው የማትቀበለው? when it comes like ወንጌል አማኝ ነክ ነገር ሲመጣ ግን ለምንድን ነው አገንስት የምትሆነው? አገንስት ሆነህ ነው የምትቆመው። አሁን ሰሙን በቅድ ምንድን ነው የምትለው? በቃ ኦርቶዶክስ ነህ። እኔ ለሰሙ አላወራለትም። እሺ እኔ ለሰሙ አላወራለትም። 300 ሰዎች ስሙኝ፣ እኔ ለሰሙ አላወራለትም። ሰሙ ለራሱ ብቁ ነው። ማንነቱን ምንነቱን ያመነበትን ነገር ዛሬ የቆመበትን ነገር መናገር ይችላል። እኔ ለሰሙ አላወራለትም። ግን ሰሙ ራሱ አለ እኔ በቃ አይደለሁም ኦርቶዶክስ አይደለሁም ካለ በግድ ኦርቶዶክስ ነህ ለምንድን ነው የምትለው? ይሄ በጣም ትክክል አይደለም ሲሳይ። ይሄ ነው በጣም አንተ በጣም የወንጌል አማኞችን የምታስመታበት አንዱ ነገር። እግዚአብሔር ምስክሬ ነው። ምን አለ መሰለሽ ማክተው በእናትህ ሰማሽ አይደል? እኔንም ደግሞ አዳምጪኝ። በአጠቃላይ ሰዎች የተስማሙበት ይሄንን ተሳዳቢ አታስገቡ የተባለው ግለሰብ ማን ነው ተብሎ የተነገረው እኔ አይደለሁም እኮ ወይንም ሌላ ኦርቶዶክሳን ላይ እኮ እንደዚህ ራሳቸው ኦርቶዶክሳን ቪዲዮ የሰሩበት እኮ እንደሰሙ ያለ ተሳዳቢ እኮ የለም እኮ። አሁን የትላንትናውን ሲሶ ትላንትና መሰለኝ እኮ እሱ የሚያወራው ቆይ ኖ አሃ ቆያ እሱ የሚልህ ለምንድን ነው? እሱ ለምንድን ነው የሚልህ? አንተ የወንጌል አማኝ ነህ ብለህ ስለምትል ገብቶሃል? የወንጌል አማኝ ነኝ ብለህ በወንጌል አማኞች ከአባ ስለተደበቅ እንዴት እሱ ወደዚህ ሲመጣ እንዴት ብለህ ትሰድበዋለህ አንተ? ኦኬ እሱ ትላንትና አንቺ ብቻ ነሽ ነው የምታወሪው። እኛም እኮ ቤት አለ አወራህ ነገርከኝ። እሺ ይኸው በቤቶቻችን እኮ እኛም እኮ ሰዎች እንዲያወሩ ድል እንሰጣለን እኮ። ሰዎች እንዲያወሩ፣ ሰዎች እንዲያዳምጡ፣ ሰዎች ከሰው ጋር እንዲግባቡ፣ ተግባቡት እንዲፈጠር እኮ ድል እንሰጣለን። በቤዚክ ቲንግ ይኸውልሽ ሰሙ የወንጌል አማኝ ከሆነ 1 ሳምንት ነው አይደል? በደንብ ልብ አድርገሽ ያዢ። ከ1 ሳምንት በፊት ስለነበረ ስለኔ ቤት ታሪክ ጠየቀኝ። ከ1 ሳምንት ስለኔ ቤት ታሪክ ከጠየቀኝ አንደኛ ኦርቶዶክሳውያን ተሳዳቢ ነበሩ ብሎ ክሌም ያደርግ ከሆነ አይደለም። በነገራችን ላይ ሲሶ አሁን ሰሙ ተሳዳቢ ነው አታስገቡት ያለን አንድ መረጃ ትሰጠናለህ። እኔ ግን ለአንተ መረጃ ልስጥ። አሁን ለምሳሌ አንተ ራስን ያገለልክበት አንተ የሰራውን ቪዲዮ ለምሳሌ ከሚስት ሌላ ከሌላ ሴት ጋር ተለጥፎ ስለነበረ ነው አይደል? አንተ የሰራውን ቪዲዮ ሲጀመር አቡ ማለት እንዳንተ አይነት በዱርዬነት ህይወት የሚተዳደር ሰው አሁን አንተ ጤናማ ሰው ነህ ብዬ አላስብም። በቃ በዱርዬነት የሚተዳደር ህይወት ሰው እኔ እኮ አይደለሁም እኮ አይ ቲንክ ስልክ እየገባበት ነው። ሰሙ ይኸው ቆይ አንዴ ገጽ አቡ እኮ አንድ ሰው ነው። አቡ ቤተክርስቲያን አረከው እንዴ? አቡ አንድ ሰው ነው እና ታዲያ ለሰሙ ብሎ ታዲያ ቄሶች ይምጡ እንዴ? እናንተ ደግሞ እንዴ አንተ እኮ የቄሶቹን የኦርቶዶክሶችን በሙሉ ወክለህ ምን አልክ? ኦርቶዶክሶች ብለህ እኮ ነው የተናገርከው። አትግቡ ይሉታል፣ ተሳዳቢ ነው ይሉታል አልከው አይደለም? ወይ እንዴት ነው? አረ በእናትህ ሲሶ እንደውም እኔ ሙስሊም ነው የምትመስለኝ። ጀለቢሃን ለብሰና በቃ በል አንድ ቀን በቃ ኮፍያህን ጀለቢሃን አድርገህ በቃ እንደሱ ነው የሚያምርብህና እና እንደሱ ቁጭ እኔ እንትን ልበለው አንተ እኮ እኔ ወንጌል አማኝ አይደለሁም ያልክ ተመልሰህ ግባ። አምታች ነው እኮ እኛ እኮ አቋሙን ቢለይ አሁን ቸርች አልሄድም ብሏል። መሀል ላይ ያው ምንድነው የሚለው ያዘዘዘዘ ከናቴ ጋር ከነዛ ጋር ማለት ኧረ እኔ ኦርቶዶክሳውያን አታስገቡ፣ ገስት አታስገቡ ፕሊስ። አንድ ጊዜ ቆይ እኔ የምፈልገው ሜሴንጀር ነው፣ ገስት ሰው አታስገቡ እሺ። ኦርቶዶክሳውያንን አልፈለኩም። አሁን በዚህ ሰዓት እኔ እየፈለኩ ያለሁት ይሄን ሰውዬ እየተቃወምኩ ነው። ይሄ ሰውዬ ሐሰተኛ ነው እያልን ኦርቶዶክሳውያን አሁን እዚህ ገብተው ምንም የሚሰጡ ስለሌለ ኦርቶዶክሳውያን ቤት የሚገባል አይመለከተኝም። ስለሱ ወንጌላውያን ገስት ያስገባችሁ
እያወራችሁት ስለሆነ ማለት ነው። ይሄ ሐሰተኛ ሰው ነው፣ አጭበርባሪ ሰው ነው፣ ውሸታም ሰው ነው። ወንጌላውያን ነኝ ይላል። ፕሮፋይል ውስጥ ያሉ በሙሉ የወንጌላውያን አማኞች መዝሙር ነው፣ ስብከቶች ነው። ስለዚህ እሱን እየተቃወመ ሲሳይና ተመልሰ ግባ። ባረክ የሰላም በለ፣ ጽጌዬም ሰላም በሉና ሰሙ ትቀጥላለህ። ስለዚህ በነገራችን ላይ በጣም ይቅርታና ሰማፕል አድርገው ስልክ እየገባብኝ ስለነበረ ነውና በነገራችን ላይ ሲሳይ እንዲህ አቋም ውስጥ የገባው ሲሳይ እያንዳንዱ ነገርህን አቀላለሁ። ኧረ ተው ስልክ ሰላም ብያለሁ። መነንዬ ሁላችሁንም ሊያየ ሄኖክ ከገስታችሁም ያላችሁ ሁላችሁንም ሰላም ብያለሁ። የጌታ ሰላምና ጸጋ ያላችሁ። መነንዬ ይሄ ሰው እኮ ከዚህ በፊት እኔ ቤት ገብቶ ነበርና ኦጂ መሆኑን ነበር የነገረኝ። ኦንሊ ጂሰስ እንደሆነ እንጂ ወንጌል አማኝ መሆኑን ሰምቼ አላውቅም። እንደውም በጣም የሆነ ጊዜ ስንከራከር አስታውሳለሁኝ። እና እንዴት አንቺ ቤት ወንጌል ነው ይቀያይራል፣ እምነቱን ይቀያይራል እኮ ጽጌዬ፣ እንደ እስስት ነው የሚቀያይረው እምነቱ። ስለዚህ አብዛኛው ሰው ወንጌላውያን አማኝ ይመስለዋል። ውሸታም ነው፣ በጣም ነው የሚዋሸው። ባራክ ሰላም ብለህናል። ሊያየ ሰላም ነው። በነገራችን ላይ በጣም ክሊር እንዲሆንላችሁ የምፈልገው አንድ ነገር አለ። ሲሳይ እዚህ አቋም ላይ የደረሰው በጣም ይቅርታ ስልክ ደጋግሞ እየገባብኝ ስለነበረ ነው። ደምረው ከሚስቱ ሌላ ከሌላ ሴት ጋር የሆነ ቤርጋ አካባቢ ፎቶ ይዞበታል። እሱን ደግሞ ላይቭ እያሳየበት ስለነበረ በዛ ከደምረው ጋር ተጣልቶ ነው እንዲህ አይነት አቋም ውስጥ የገባው። ሲሳይ በደንብ ትሰማለህ አይደለ? እስከ ቅርብ ጊዜ ድረስ ፎቶ ሚዲያ ላይ ነበረ። ሲቀጥል ደግሞ የትኛውም ኦርቶዶክሳዊ መምህር ሲስቡኝ እንኳን አልገባም። ሲስቡኝ ማለት አይደለም እኔ ሊሄድ ይቅርና ማለት ነው ናግባ እያሉ የለመኑኝ እንኳን አልገባም። ለምን እንደማልገባ ደግሞ ታውቃለህ? ለምነውኝ አልገባም። ለምነውኝ፣ ምክንያቱም እኔ መምህር ስለነበርኩ። አንተ መምህር ከምትላቸው በተሻለ መልኩ እኔ መምህር ስለነበርኩ ማለት ነው። አም ሰርቲፋይድ። በዚህ ልክ አውራ ምትል ከሆነ አጠገብ የተሰበሰቡትን ከየፑል ቤት ከየጭፈራ ቤት አንዱ ሰብሳቢው እኔ ነበርኩኝ። የሰበሰብናቸው እኛ ነን። አንተ መምህር ብለህ አሁን የምትጠራቸው እና ተረጋጋ፣ ኳስ በመሬት አርግ። ሁለተኛ ነገር ደግሞ እንዲሆንኩ ሌላ ምክንያት አታብዛ። ይሄው ያንተን ፎቶ ሚዲያ ላይ ሲለጥፍ የነበረው ደምረው በደንብ እያየከው ነው አይደል? ይሄው አሁን ኦርቶዶክስ ቤት ገብቶ እየጠጣ እየሰከረ ብልግና አይቀረው ምን አይቀረው። አንተም ያለው እዛ ቤት ነህ። እና ሰውን ቡሊ ለማድረግ አትሞክር። የለ በጨዋነቴ ነው እዛ ቤት። እኔ ባለጌን ስለሰሙ ብትጠይቅ ሄደ ሰሙ ባለጌ አይወድም፣ ባለጌን በጣም ይጸየፋል ብለው ነው የሚነግሩክ። ሰው ጥራ ብትባል አቡ ትላለህ። አሁን አቡ የት? እኔ እኮ አቡ እኔ አቡን አሁን አምጥተህ አንተ ቤት እኔ ላወራው እችላለሁ። አይደለም መምህር ሊሆን ይቅርና ይሄው እኔ የነበርኩበት ቅድስት ሥላሴ አንድ ወር ከተማረ እኔ እቀጣለሁ። የአንድ ወር ትምህርት የቤተክርስቲያን ትምህርት የተገናኛችሁት በቃ ቦዘኔነት ስትሰሩ ነው። እዚህ ሚዲያ ላይ ካንተ ጋርም የተገናኘው ያው ሲቦዝን ነው። በቃ ቁማር ቤት ሊከፍት እንዲሆንኩ እያለ ሴት ሲያታልል ህዝብ ሲያታልል በዚህ ነው የምንተዋወቀው። በዚህ ነው እኔም የተናገርኩት እዚህ ሰው ቤት ያልኩት። ይሄን ሰው ተጠንቀቁት ያልኩት። በደንብ ስማ። ብትገባ ደስ ይለኛል። ብትገባ ይለ በቂ እንዲ በመረጃ ነው ማሳየክ። አንተ መምህር የምትላቸው አይደለም መምህር ሊሆኑ ይቅርና ሰንበት ትምህርት ቤት ገብተው የማያውቁ ልጆች እንደሆኑ አሳያለሁ። አንተ የተሸወርከው ሲሶ መምህር መስለውክ ነው። ዛርናት መምህር የትም ቤተ ክርስቲያን ውስጥ ሜምበርም አይደሉም፣ ሄደውም አያውቁም። ድራማ ልትሰሩ ስትፈልጉ ጓደኛሞች ትጠራሩና አንድ ሰው ኦርቶዶክስ አረግን እያላችሁ ምንም ጓደኞቻችሁን ሰብስባችሁ ያው ቲክቶክ ላይ ካሉ ምስኪኖች ሳንቲም ትሰበስባላችሁ። በቃ አንዱም አንተ ስለሆንክ ማለት ነው። አንተን ደግሞ ያው የዚህ እምነት ተከታይ ነህ እንዳለለ የትኛውን ቤተ እምነት ውስጥ ህብረት አታረግም። ስለዚህ ኦርቶዶክስ ውስጥ እኔ የምታወቀው በጨዋነቴ ነው። ካደኩባት ሰንበት ትምህርት ቤት ቲክቶክ እስካለው እስከ መጨረሻው ሰዓት በጨዋነቴ ነው የምታወቀው። እወቅ በደንብ። ባለጌና ባለጌ ሰዎችን እቃወም ነበር። በጠቅላላ ደግሞ እኚህ በአንተ ዙሪያ ያሉ ናቸው። ሳመነዝር አላየኸኝ፣ ስዘሙት አላየኝ፣ ስሰክር አላየኝ፣ ስጠጣ ሳጭ ስቅም አላየኸኝ።
ሙሉ ጓደኞች ግን ይሄ ነገር አለባቸው። ሙሉ ጓደኞች ስታጡ ምክንያት ምን ብለህ መጣ? ኦርቶዶክስ መምህር ማን ነው? እስኪ አንድ የኦርቶዶክስ መምህር ታውቃለህ? አንድ አታውቅም? ከነማን ጋር አወራ እንደነበረ ታውቃለህ? አታውቅም? እንዲህ ጓደኞቼን እኮ እኔ አሁን አንተን በአንተ ዙሪያ ቁጭ ብለው የሰው ቤተ እምነት የሚሳደቡ ጓደኞችን ጀግና የምታጫቦታቸውን በጣም በሚገርም ሁኔታ እንዲህ ሳሾራቸው የነበረው እኔ ነኝ። ብቻዬን ማለት ነው። ዛሬ ላሳውቀ ብቻዬን ጸረ ክርስትና የሆነ ትምህርት ሲያስተምሩ እያንዳንዱ ፉት ስቴፓቸውን እየተከተልኩ እየወጡ እናት እንዲትሆን እናት እንዲ እገሌ እንዲ አይዘገንንም? ይሄ ለእናንተ ጨዋነት ነው አይደል? እና ሲሶ ልታፍር ይገባሃል። የእውነቴን ነው። ኢንቫይት አድርጌዋለሁ እኮ ከታች አለ ናግባ ሲሶ ተደውሎልኝ ነው የእርቃን ቪዲዮ ተይዞብሃል የሚባል ነገር አለ። ኧረ በጌታ ከሆነች ሴት ጋር ደምሮ የለጠፈብህ ምን አይነት ፎቶ ነበር? ከዛ በኋላ ነው አይደል አንተ የወጣው? እስኪ ንገረን። ደምሮ ለጥፎብህ የነበረው ፎቶ ምን አይነት ነበር? ይሰማል? ያው ደምሮም እንዳንተ ኦርቶዶክስ ስለሆነ ማለት ነው። አሁን በነፃነት አውራ፣ ችግር የለውም። ኦርቶዶክስ ላይ እንትን የለ። ሚውትህን አንሳና ንገረን። ደምሮ ምን አይነት ፎቶ ነበር ለጥፎብህ የነበረው? እየወጣ ነው። ናግባ ግባ። አንተ እኮ እንዲህ አይነት አቋም ያስከው አገልጋይ ደምረው ለጠፈብኝ ብለህ ነው አይደል? ሆም ብለው እየደወሉበት ነው የሚመስለው። ሲሳይ ሁል ጊዜ የወንጌል አማኞችን የሚሳደብ የሚያንጓጥጥ እነሱን ሰዎች ነው በቃ የሚደግፈው። ይሄ እኮ ኦቪየስ ነው፣ ግልጽ ነው። እና ሲሳይ ማንን እንደሚያታልል አናቅም። ስንት ጊዜ ሆነን ሲሳይን ስናቀው የእኛን ሰዎች እያስገባ ሲያሰድብ በእምነታችን ሁሉ ላይ እኮ ነው፣ በማንነታችን ላይ ሲቀልድ የነበረ ሰው ነው። አሁን እሱ በማንም ላይ ቱ ቢ ኦነስት ዊዝ ዩ ማንንም ለመናገር ሞራል የለውም። ምክንያቱም የእምነት አቋም የሌለው ሰው እንዴት አንድን ሰው አንተ እንደዚህ ነህ አንተ እንደዛ ነህ ብሎ ይናገራል? መናገር አይችልም። በጣም እኔ ሐሳቤን ልጨርሰውና የላችሁ በደንብ እንዲገባችሁ የምንፈልገው ሲሳይ እንዲህ አይነት አቋም ውስጥ የገባው በደምረው ምክንያት ነው። ሁላችሁም እንድትሰሙ የምንፈልገው በደምረው ምክንያት፣ ደምረው በለጠፈበት ፎቶ ምክንያት ሲሳይ እንዲህ አይነት ነገር ውስጥ የገባው ሌላ ምንም ነገር አይደለም። አሁን ልክ ራሱን እንደ እንትን አድርጎ ሚዲያ ላይ ወጥቶ ሰው ያሰድባል፣ ያሽካካል፣ ይሳደባል። የትናንትና ባክ ማንነትን ሲሳይ ለዛ ነው በጣም ረጅም ጊዜ ዝም ብዬህ ነበረ እና አሁን እያበዛው ስለሆነ ነው። ሲጀመር አላምናችሁም ያልከው አብረህ ከደምረው ጋር የሰራው ስራ ነው እዚህ ደረጃ ያደረሰ። ኦርቶዶክስ አይደለም የለጠፈብህ፣ ወንጌል አማኙ አይደለም የለጠፈብህ። ይሄው ትናንትና ፎቶውን ሚዲያ ላይ የለጠፈ ሰው ይሄው ዛሬ ካንተ ጋር ጠጅ ቤት አረቄ ቤት ከአብራችሁ ነው የምትዞሩት። ኦብቪየስሊ ደግሞ ታውቃለህ ከነማን ጋር የት እንደምትዞር። ስርዓት ቢኖርህ ደስ ይለናል። አንድ ትልቅ ሰው ነህ፣ እኩያችን አይደለም የአባቶቻችን እኩያ ብትሆን ነው፣ በጣም ልጅ አይደለህም። ስርዓት ቢኖርህ ውሎ ከህፃን ጋር ሆኖ እንደ ህፃን ባታስብ ደስ ይለናል። መናገር ማልፈልግህን ነገር ነው ዛሬ የተናገርኩ። ምክንያትህ ሌሎች አይደሉም። አውቄን የጠየቅኩ ይሄን ያህል ጊዜ ስትቆይ እስኪ አንተ ጎበዝ ከሆንክ አንድ ኦርቶዶክስን ቤት አስገብተህ አሰድብ። ምን እንደሚከተል ታውቃለህ። አንተ እንጀራ ታረጋዋለህ እንደ ወንጌል አማኙን እያስገባ መሳደብና ማሰደብ። ኦርቶዶክሶች ጊፍት ይሰጡኛል ብለህ ብትሞት አይሻልህም? ነፍስህን ሽጠ ዳቦ በልተህ ከምትኖር መስፍኔ ሲሳይ ወይ መስፍኔ ምንድነው? ምን እየሆኑ ናቸው እነዚህ ሰዎች? ምንድነው ካንተ የቀረባቸው? ምንድነው አንተ የሚከታተሉት? ምን አውቂ መስፍኔ
ይሄ ጅላንፎ ሰውን ይሳደባል እንዴ? ሲሳይ ደግሞ እኮ ለአንተ አንድ ኮመንት ሲሳይ ውጣ ብዬ ጽፌ ሚውት አደረጉ። አንደበቷ ሚቱ እቺ ምናምን ተየት አባቷና እኔ ሲሳይ እንዲቃለ ያቃቻለሁ። አይደለም አይ መስፍን እንትን ነው እኮ ኖ ሲሳይ እንደዛ አትበል። ወይ አትግባ ወይ ገብተህ እስከ አፍንጫቸው ተናገር ውጣ። እኛን አታቃጥል ሲሳይ። እኔ ራሴ ቤት ከፍቼ እነሱን ልረቃቸው ፈልጋል። ይሄ ጅላንፎ ትናንትና እውቅና ለማግኘት ጴንጤን ያለ ጅል አሁን ይሄ ለአንተ ጫማ ካልሲ ማያክል ግን ይሄ ሰውን ይሳደባል ሲሳይ። እኔ እንግዲህ መስፍን ግራ ገባኝ እኮ ይኸው መስፍን እኔ ማለት እኮ መሬት ላይ የምታወቅ እንትን ማለት ምናልባት የኔ ጉድ ምንድን ነው የሚወጣው? ሄሉ ምንድን ነው የምታወጪው? ወይ ምንድን ነው የምታወጣው? አሁንስ እጅ እያላችሁን ነው። አሁንስ አክታ ልትሉን ነው። እንከባበር። ሲሳይን አትንኩት። ሲሳይ ለእናንተ ስል ከኦርቶዶክስ ጓደኞች ኦርቶዶክሳውያን አይጠላም። በደንብ ስሙ። ደግሞ እኮ እነዚህ እኮ የአንተ አባትና የአንተ እናት ያመጣው ሃይማኖት መሰላችሁ? ካኖራውን አስገባው ሲሶ ይምጣ እዚህ ያምጣ። ረቀን ነው ካሎራ እኮ ተሳዳቢ እኮ ነው እኮ ምን አለው እስቲ ካሎራ። እሺ እስኪ እዚህ መቶ ስማ አንድ ነገር ያንሱ። አታውር ነው ሲሶ በትክክል ይናገር። ባለፈው ሰሙ ቤት አንተ ገብተህ ልክ እንደወረድክ ለስም ለማጥፋት ስም እሱ በሌለበት አታወራም ስለው ወዲያውኑ ወጣ ብሎ ካለ ስለዚህ አሁን አታጨብጭባውንም አታጨብጭ ከሲሳይ ጋር ላይ ባላው እናንተ ቆይ ዝም ይበል። እናንተ ከሲሳይ ጋር ምን ችግር ነው ያለባችሁ? ሲሳይ ምን ያለው እናንተ ኦርቶዶክስ እናንተ ማን ናችሁ? ቆይ እናንተ ሲሳይ ለማዘዝ እናንተ ማን ናችሁ? እናንተ አንተ ራስህ ዝም በል። ወንክ ደማ ነገር ነው። ለእናንተ ስድብና ግጫ ነው የሚያስፈልጋችሁ። ተዘቅዘቁ ከፈለጋችሁ ጋር መስፍን ያለ እግዚአብሔር ያክብር በእውነት ተወቀ። እስቲ አንዴ ቆይ ካሎራው እሺ ገብታለሽ። ካሎራ ምን ልታዘኝ? ሰሙ ምንድን ነው ያለው? የእርቃን ፎቶ ተይዞበት ነው እያለ ነው ሲያብራራልን ነው። ለዚህ ነው ሃይማኖት የቀየርከው? አይ ካለ አውጣው ወንድሜ ካለ አውጣው በለው። እያሳየ ነው በመረጃ እያሳየ ነው። ስተት ካለ ሂድና አውጣ በለው። አንተ ጥያቄ ሲሰል ጠይቅ። አሁን የነሱ ጥያቄ በዚህኛው የኔ ሞዴሬተር የለሽም እንዴ? በዚህኛው አቃጠሉን እኮ እነዚህ እንትና ካሎራው እኔ እንዲገባ የፈለኩት አስገባው ኖ አይደለም። አሁን እሱ ሰሙ እንዲህ ብሏል ብሎ ነው የሚያወራው። ሄኖክ ምን አሁን ምንም ይበል። አሁን እኔ ዝም ብሎ አንተ በለ እኔ መጥቼ በፊት ለፊት እኮ ነው የምናገረው። እዚህ መጥቶ በፊት ለፊት ይናገር ነው የኔ ጥያቄ እንጂ አትናገር አይደለም። የዛን ቀን አንተ ወጣ። አንተ ስትወጣ በሌለህበት ቦታ እንደዛ ብዙ ነገር ሊያወራ ፈለገ። ሁለት ያስወጣሁት በኋላ በቃ ሌላ ድራማ ነው የሰሩት ማለት ነው። ስለዚህ እዚህ ገብተህ ግባና አንተም ጭንብል ይገለጣል ይላል። አንተ አንድ እውቀት የሌለ ሰውዬ የሰው ጭንብል ገላጮን ከአንተ እኔ እንደ ካሎራው መሀይም ሰው በዓለም ላይ የለም። አንድ ፊደል እንግሊዝኛ ብትጠይቀው የማይመልስ ሰው እንግሊዝ ሀገር እውርን በብትር እንደሚጎትት ሄዶ እንግሊዝ ሀገር የገባ ሰው የሰው ጭንብልን አራግፋለሁ ይላል። በእውነት በጣም የአገር መሀይም ነው። እንደ ካሎራው አይነት መሀይም ሰው ምድር ላይ ራሱ የለም። ይጮሃል፣ ጩኸት ብቻ ነው፣ አይሰማም። እንደ ኦርቶዶክሳውያንን ከሙስሊሞች ጋር ሆኖ የሚረግጥ ሰው ተው ብለን ጉሮሮአችን እስክላላት ጮኸን የደከምን ሰው እኮ ነው። እንግዲህ ስላለ እንግሊዝኛ ይችላል እንደ ሄድ የሞተ ደነዝ ሂድበት አንተ ናግባ። እኔ በእንግሊዝኛ ላናግርህ እስኪ አንተ ካሎራው። አንተ እውነት አንተ እናትህ ወልዳለች ጀግና ነህ። ናግባ
ና እስቲ በእንግሊዝኛ አውራው ና ግባ ካሎራ ና ግባው ካሎራ ይታል ስቢዋለሁ ና ግባው ና በእንግሊዝኛ ላናግረው እንደው አሁን ይሄ ልጅ እንግሊዝ አገር እንዳለ እንደው ከታች ያለ ሰው ሁሉ በቃ እንትን ይለዋል። ና ግባ ክርስቶስ ልኬለታል አይገባም ልኬለታል። የመጨረሻ ማህይብ እንደሱ አይነት ማህይብ ኢትዮጵያ ውስጥ ራሱ ያለ አይመስለኝም በነገራችን ላይ እኔ ሲሳይ የለም እኔ እኮ ያንተን ሐሳብ እኮ አልቀበልም። ሲሶ አንተ ሰሙ ላይ የምትሰራውን ነገር አልቀበልም፣ ግን አንተ ባለበት ነው መጥቼ የምነግርህ እንጂ አንተ ባለበት እኔ አሁን እንደ መምህር ብሬ በጣም የተወደደ በእውነት መወደው መምህር ብሬ እኔ በመረጃ ነው በማስረጃ ነው። ለምሳሌ ሰሙ ኦርቶዶክስ ለምሳሌ አንተ ቤት ገብተው ኦርቶዶክሳን ወንጌል አማኞችን ይሰርባሉ አለ እንዴ። ሰሙ እኮ ወንጌል አማኝ ከሆነ እኮ 15 ቀን እኮ አልሆነም እኮ እንዴ። ትናንትና እኮ ከኦርቶዶክሳን መምህርና አቅበተ እምነት ወየ ኪድዬ አረ የራሳቸው ጉዳይ ሰሙ ምናምን ናፍቀሽኛል ገብተሽ ሰላም በያ ከአንቺ አይበልጥ የሰሙ ጉዳይ ከአንቺ ናፍቆት አይበልጥ። ወይ ኪዱ ደህና ነሽ? እንዴት ነህ? ሁላችሁም ሰላም ብያለሁ። ደህና ነህ ካሲሱ? አለሁልሽ ኪድዬ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ጠፋሽ እኮ ጠፍተሻል። አለን ወደ ሳቅ ተመለስ። አይ ተመለስን እኮ ኦልሬዲ ተመልሰን። ጋይስ ታብታብ አድርጉ እስኪ ታብታብ አድርጉ። በነገራችን ላይ ይሄ ቤት ጎፈንድሚ ይፈልጋሉ ወገኖች፣ ከታች ያላችሁ ላይቭ ጎሏን እያያችኋት ከታች ያላችሁ ስትይ እኮ ሌላ ከታች ያላችሁ እየሾፋችሁት እሺ። እኔ ኤቡ ቆይ እኔ አሁን ለፍትህ አሁን ፍትህ ለኤቨን ኤቡዬ ነሽ እስቲ ነይ ጌታ ሲሲዬ እኔ ማነች እህታችን ባለችው መሰረት ነው የሞላሁት እንጂ አንተ ሰምተናል። ፎቶ ተይዘውብሃል አሉ ለካ ኦርቶዶክስ ጌታ ኢየሱስ ሰምተኳል። አልኩ እኮ በእግዚአብሔር እንደው በእግዚአብሔር እኔ ላይ የያዝከው ፎቶ ካለ አውጣው አልኩት እኮ። ኖ ደምረው እኮ ነው የያዘው እኮ ያለው ደምረው ደምሮ ያኔ እብድ ሆኖ ሲናገር የነበረውን ነገር በሙሉ እንዴ ኧረ ይቅርታው እንደ ደነኛ እንትን ነው እና ኤኒዌይ እስቲ ታብ ለምንድን ነው የማታደርጉት ግን? እኔ የምነግርህ ነገር ሰሙን በተመለከተ እሱ አሁን ገና አዲስ አማኝ ስለሆነ እኔ ሰሙን አልፋታውም ምስል ነው ከወለ እኔ አልፋታውም ጌታ ሰሙን ለመሰለ ጭምብሉን ካላወለኩለት አልፋታውም። ሰሙ ኦርቶዶክስ ነው ወንጌል አማኝ በፍጹም አይደለም። መደማመጥ ጥሩ ነው አንዳንድ ጊዜ። ይሄ ነገር አሁን ሄዶ አንተን ከወንጌላውያን አማኞች ጋር የሚያቆራርጥ ስራ ውስጥ ነው የምትገባው። ሰሙን አላቆምም እያልክ ማለት ነው። እኔ ተው ካልኩ መተው አለብህ እኮ በቃ ይሄ ነገር ይቁም ይቅር ተው። እኔ ለሰሙ ብዬ አይደለም። አንደኛ ሰሙ ገና አዲስ የመጣ ሰው ነው። ስለዚህ ሰሙ ላይ የምናደርገውን ነገር ብንተው ለጊዜው ማለት ነው። እንደነሱ መሳደብ አለብህ እኮ ከነሱ እኩል ለመሆን። እኔ ሲሳይ ነው እያልኩት አሮጊት ቤቱን የከፈተችው ቤት እየከፈተች ዘማርያምንም ስትሳደብ ነበር። ይቺ የቆረቆዘች አሮጊት አሜሪካ ምድር ላይ እንደዚህ እዛው ሄዳችሁ እሷ ጋር እሷን ብትሳደቡ ጥሩ ነው። ስድብ ጥሩ አይደለም። እኔ ግን ሲሶዋን የምነግርህ ምን እንደሆነ ታውቃለህ? ሰሙ እኔንም በቀደም ለታ እኔንም ብዙ ነገር ተናግሮኛል። ሲሶ እየሰማ ነው አይደል?
እኔንም ብዙ ነገር ተናግሯል። ስለዚህ እኔ አሁንም የኔ መከራከሪያ በጌታ በጌታ አይደለም ሲሳይ፣ እኔ እኮ ልሰድባት ፈልጌ አይደለም። በቀደም አሁን ዘማርያምን በማይመለከቱ ፎቶውን ሰቅላ ስትናገር ነበረ። ዘማርያም አሁን ሰው ተናግሮ አያውቅም እዚህ ላይ ማለት ነው። እሱን ጠርተሽ ጠይቂ ውላታለሁ። ውሸታም ነው እያለች በቃ እንዴ! ሰውን እኮ ያለ ስም መስጠት ተገቢ አይደለም። በቃ ሁሉም ሰው ሰሙም ደግሞ ካመነበት ከነሱ ዝም ብሎ እንትን ማለት ነው የሰው ጉድ ምናምን። ይሄ እኮ መጽሐፍ ቅዱሳዊ አይደለም፣ አይደግፍም። እግዚአብሔርም እውነት እንዴ ቢዝብህ እንኳን እሱ አሁን በቀደም ኤርሚያስ የሰራውን ድጋሚ አንተ ላይ መስራት አለበት። ይሄ ተገቢ አይደለም። በቃ አንተ ሰው እኮ የሚያደርገው ሰማ ከሆነ ሰሙንም እንቆጠዋለን እንዲያቆም ማለት ነው። አንተም አሁን እዚህ ማድረግ የለበትም እንዴ! ተገቢ እኮ አይደለም። ሰውን አስፈራርቶ ነው እንዴ ወደ አንድ ቦታ እኔ ልንገርህ፣ አቋሜ ግልጽ ነው። ሰሙ ላይ ያለኝ አቋም ወንጌል አማኞች ከፈለጉ አንተ ሰሙ ላይ ያለኝ አቋም በፍጹም ሰሙን አልፋተውም። ሰሙ የወንጌል አማኝ አይደለም። እንዲህ ጥሩ አይደለም። የወንጌል አማኝ ነው አይደለም የምለውም ነገር ራሱ የሚለየው ነገር ስለሆነ እኛ መቸኮል የለብንም። ሲሳይ እሱ ሰሙ በገባበት ቦታ ሁሉ ሲሳይን ሜንሽን አድርጎ ስናገር አንተ ለምን አታስቆምም? አሁን ያ ሲሳይ እኮ ደቶ አቅም እኮ ምነካው እኮ ሰሙ እኮ ነው ሲሳይ ጋር የሚመጣው። ለምንድን ነው እናንተ እሱን ሰው የማታስቆሙት? እሺ ጴንጤ ሆነ አይደለ? ይሁን፣ ለራሱ ህይወት ነው። ሲሳይም ለራሱ ህይወት መኖር ሰው ነው። አንድን ሰው ከገሌ ጋር አትገናኝ፣ ከዚህ አይነት ቤተክርስቲያን ሰዎች ጋር ግንኙነት አታደርግ ማለት እነሱ ሲሳይን ለማዘዝ ማን ናቸው? ስልጣን ማን ሰጣቸው? አይደለማ ደርሶ ደግሞ ለኦርቶዶክሲያን ተቆርቆ ማለት ኧረ ሰሙ ኧረ ፖለቲካ ኧረ መሮኛል። ሴትዬ ጌታ እኔ ሰሙ ልክ ነው ትክክል እየሰራ ነው ብዬ አይደለም። ነገር ግን ሰሙ የሆነ ነገር ባመጣ ቁጥር ሁሉ አንተ ቤት እየከፈትክ ሰሙ ላይ ሄዳለሁ የምትለው ነገር ልክ አይደለም። አንተ ራስህ የወንጌል አማኝ ስለሆንክ ይሄ ነገር መቆም አለበት እያልኩ ነው። ሰሙን ሰው አስቁሞት ከቻለ አቆመ፣ ካላቆመ እሱ በዚሁ የሚቀጥል ከሆነ አንተም እቀጥላለሁ የምትለውን ነገር ግን እንደ አዋቂ ሰው አስብ እያልኩ ነው። ከሱ እንደተሻለ ሰው ይሄንን ነው እንጂ ሰሙ ጋር ማቆም ነው ያለበት። ሲሶ ሰሙ አላቆምም ካለ ሰሙን ማስቆም ማን ይችላል? አላቆምም ካለ እነሱ ይናገሩት። ሰሙን አንተ በቃ ምን ሰሙን ምን አስጨነቀ? በራሱ ሰዓት እኮ ኦርቶዶክስም ከሆነ ይገለጣል። የዛኔ ያፍሩበታል። እኔ አንተን ነው መቆጣት የምችለው ሲሶ። ግን ሌላ በተረፈ ይሄ ሌሎች እነዚህ አሮጊቶች አሜሪካ ሀገር ተቀምጠው የሚንጫጩትን ተዋቸው። ይሄን ያ ትልቁ ፍላጎቱ እኮ እሱ እኮ ነው። አሁን እኮ ኢኖስ ማንን አታክ ማድረግ እንዳለበት